ያላሰብኩት ነገር ውስጥ ከተኛለች። ለምን እንደዛ እንዳረገችና እኔን መጠቀም እንደፈለገች አላውቅም። እንዴ ምን ሆነ ነው አንተ ግን? ሻንጣው አለ እንዴ? የለም አደጋ ውስጥ ነው ያለሁት። እኔ አደጋውን ራሴ ወጣዋለሁ። በቃ እኔን ነው የሚገለኝ። እኔን ነበር የሚያሳብደው አይደል? ሰላም ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን አለው። እኔ ያው ሰሞኑን ትንሽ ጠፋ እያልኩ ነበር። አሁን ግን ያው እየመጣው ነው። ሰሞኑን እያጋጠመን ያለ ነገር አለ አንድ ማለት ነው። ማለት እኔን ቀጥታ የሚመለከት ጉዳይ ነው ነገሩ። በእርግጥ እኔ አስቤበት ምናምን አይደለም እዚህ ነገር ውስጥ የገባሁት። በቃ ድንገት ነው እና ደግሞ በቃ የዋህነቴ ነው ያስበላኝ። ለምን ያቺ ልጅ ማለት እቺ የዳንኤል እህት የምትባል ልጅ ማለት ነው ብዙ መዘዝ ነው ያመጣችብኝ። ለምን የነሳሚን ቤት በማሳየት ብቻ ማለት ነው የገኒን ቤት በማሳየቴ በጣም ብዙ ነገር ነው የደረሰብኝ። አንደኛ ከጓደኛዬ ጋር ከሳሚ ጋርም በቃ በጣም የሚደብር ነገር ነው ያረከው ምናምን በቃ መወቃቀስ ነው ስራችን። ስለዚህ ያላሰብኩት ነገር ውስጥ ከታኛለች እና በባለፈውም በዛ በወርቁ ጉዳይ ምናምን ነገር በቃ ማይሆን ነገር ውስጥ ልገባ ነበር። እሱ ፈጣሪ አውጥቶኛል፣ ተርፈናል። እና ምንድነው ዛሬ ደግሞ አሁን ይቺ ልጅ አላማዋ አልገባኝም። እኔ ምን እንዳሰበችና ለምን እንደዛ እንዳረገችና እኔን መጠቀም እንደፈለገች አላውቅም። እና ያንን ነገር ለመፍታት ነው የመጣሁት እኔ ይህን ነገር ለማቆምና ከዚህ ነገር ውስጥ ለመውጣት ነው የመጣሁት። እንዴት መሰላችሁ? ወንድሟ አስፈራርቶኛል። ማለት ሻንጣዋን ፈትሸናል። ባለፈው ሻንጣዋን ስንፈትሽ አይታችኋል በእርግጥ። እና እኔና ሳሚ ያገኘነው ነገር አለ እና ምንድነው ያገኘነው ነገር አለ። ስለሱም ነገር ጠይቁኝ ነበረ ምናምን ነገር እና ልነግረው ፍቃደኛ አይደለም። በቃ ማለት የሆነ ነገር ብዬ ይሸውጃለሁ። ግን ምንድነው አንደኛ ሻንጣዋን እንደፈተሽን አውቋል። ያው መጥቶ አንጠልጥሎ እንደወሰዳት አይታችኋል። እና ሻንጣዋን እንደወሰድን እንደፈተሽን አይቷል። እና ምንድነው በጣም ከባድ ነገር ነው ማለት ከባድ ማስጠንቀቂያ ነው የሰጠኝና ያው አንዳንድ ጊዜ ሳንፈልግም እንትን የምንልበት ነገር አለ። አንደኛ እሱም ልክ ነው ብዬ አስባለሁ። ለምን ሳላቅም ቢሆን እኔ ነኝ ይቺ ልጅ እዚህ ቤት ያመጣኋትና ይህን መንገድ ያሳየኋት ምናምን ማለት ነው። በእርግጥ አላወኩም ነበር መጀመሪያና ከባድ ነገር ነው የተነገረኝና ማስጠንቀቂያ ሰጥቶኛል ያለኝ ነገር አለ። ይህንን ነገር ደግሞ የግድ ሳሚና ገኒ ይመለከታቸዋልና እነሱን አማክሬ ነው ማድረግ ያለብኝ። እስኪ እንግባና የተባልኩትን ነገር የተሰጠኝን ማስጠንቀቂያ ማስፈራሪያ ምናምን ልንገራቸውና ከዛ አብረን ምንወስን ይሆናል ማለት ነው ውሳኔ። እኔ ነኝ ሳሚ የለም ኧረ እኔ መኝታ ቤት አይደለም። እንዴ ምን ሆነ ነው አንተ ግን? ሻንጣው አለ። ኧረ የምትገርም ሰው ነህ። እንዴ በር አንኳኩተን ዝም ብለህ ዘው ብሎ መግባት አለ እንዴ ሰው ቤት ውስጥ? አይደለም ገኒ፣ እኔ ተጨንቄ ነው የመጣሁት። እና የራሱ ጉዳይ ነው። ምን ሆነ ነው ገኒ? አይደለም አልገባሽም፣ ነገሩ አልገባሽም። ሳሚ የት ነው ያለው? ተኝቶ ነው ያለው። ኧረ በስመ አብ ምንድነው? እና ዝም ብለህ ዘው ብሎ ኧረ እኔ ምን አውቃለሁ። ከበር ያለ ነው እንዴ? የለም ጭራሽ እኮ ቤቱን እንትን ቤት አረጋችሁ ነው። ይሄንን ሁሉ የምታመጣብኝ ደግሞ አንተ ነህ። ዛሬኩ ደግሞ ተኔ ራስ አትወርጂ ማውል እና ተንኳኳ አይደለ እንዴ? በር ስርዓት የለውም እንዴ? ከፈትኩለት ዘው ብሎ ሊገባ
ሻንጣ እኮ አለ እዚህ ችግር ያለበት ነገር አለ እኮ ገኒ። የምን ሻንጣ? በዚህ ሌሊት አትበላ አንተ። ስለተመቸ ሀሳብ ስለሌለብን ነው የምትተኛው አይደለ? እና ስንት ሰዓት ነው አሁን? ሰዓቱን አይተዋል እንዴ? ገኒ ያየነውን ነገር አይተናል። ሰውን ነገርኛ አታርግ። በቃ በእናትህ እየተመላለስ እዚህ ሻንጣ ውስጥ ያየነውን ነገር አይተናል አይደለ? ስለ ሻንጣ አገባ። ዘንድሮም ስለ ሻንጣ ነው የምታወራው እንዴ? ቆይ እኔ የምለው ናቲ ሻንጣ እኮ ለእኔ ነው አደራ ተሰጠኝ አይደል? በቃ ቤት የገባ እኮ ምን አገባህ አንተ ስለ ሻንጣ? እኔ ነኝ ያመጣሁት ገኒ፣ ይመለከተኛል። ይቺ ልጅ እዚህ ቤት ያመጣኋት እኔ ነኝ። ልጅቷን አመጣሃት እንጂ ሻንጣውን እራሷን ተሸክማ ያመጣች ሰውዬ ውጣልህ እኮ። ልጅቷ ደግሞ ቆይ አንተ ዘንድሮም ስለ ሻንጣ ምንድን ነው አይሰለችም እንዴ ናት? አንዴ ምን ትላላችሁ? አንዴ ሻንጣ፣ አንዴ ልጅቷ፣ አንዴ ያ ዳንኤል መባል ሁሉንም ተገላገልኩ ስል ደግሞ ሻንጣ ብለህ ትመጣለህ እንዴ? እኔ መኖር አልችልም። ዝም በል አንተ። እኔ መኖር አልችልም እንዴ? ባለፈው ፈተሽ ነው አይደል? ምንም እኮ በቃ አዲስ ነገር የለም። ፎቶ ነው ያለው። ከዛ ደግሞ ያ ማስታወሻ ምናምን አየን። ድጋሜ ቆለፍን አይደል? እሷ እንዳታዩ። አሁን ምን ፈልገህ ነው ደግሞ? ምን አውቃለሁ? ሌባ ነገር አይተሃል አይደለ? ግን ሌባ አትበኝ። ይኸውልሽ እኔ ለእናንተው ብዬ አስቤ ነው። ምንም ለኔ አይደለም። በቃ እኔ ቤቴ አትምጡ። በቃ ዝም በል አንተ። ተረጋጊ አንቺ። በቃ ምንድን ነው ሁሌ እየተንኳኳ ቤት እንትን ቤት ይመስል የመጣችሁ እዚህ እንደምትረብሹኝ ነኝ። ጎረቤት ይተኛ በቃ። ገና በዚህ ሰዓት አንተ ምን ታይቶ ነው? በህልም ነው እንዳየው? እኔ ራሴ እኮ አሁን ገና ተነስቼ ነው። ምን ሆነህ ነው? ቆይ እንዴት ቢነግራችሁ ነው የሚገባችሁ? ከፊቴ ላይ አይተህ አትረዳም እንዴ? አትረዱኝም እንዴ? ምን አይነት ነገር ውስጥ እንዳለው ናቲ። እኔ እንዳልጠላት በቃ ሁሌ እየመጣ ይህን ሰበብ የሚያመጣዎች ልጅ አንተ ነህ። ጥሎሽ ብለህ አመጣ። ዝም ብዬ ተቀበልኩ። ቤቴ ተበጠበጠ አይደል እንዴ? ያ ሁሉ ተፈጠረ። ጸጥ አልኩ። ልጅቷን አመጣ። ጸጥ አልኩ። አሁን ደግሞ ጭራሽ ሻንጣ እያልክ በሌሊት አንኳኩተህ እንደ ሌባ ዘው ብለህ ትገባለህ። አደጋ ውስጥ ነው ያለሁት። እኔ አደጋውን ራሴ እወጣዋለሁ። አንቺ የምትወጪው አይደለም። ምን አውቃለሁ ታዲያ? የመጣውን አደጋ እወጣዋለሁ። ምንም አደጋ እንወጣም እኛ። የምን አደጋ አንተ? እሺ አንቺ ትወጫለሽ። ባለው ነገር እኮ አደጋውን ልትወጪ ትችያለሽ። እኔ ደግሞ ያለሁበት ችግር ውስጥ ገብቻለሁ። እዚህ ቤት ላይ ምን አንተ ነሽ? ለምንድን ነው ችግር ውስጥ የምትገባው? እስኪ ችግሩን ንገረኝ። እኔ ሲያንቀለቅለኝ ይቺን ልጅ አምጥቼ እዚህ ቤት አስገባው። አዎ ጥፋቴ ነው አምኛለሁ። የእኛንም ህይወት ብጥብጥ አድርገዋል። ይኸውልህ በቃ አሁን ወንድምየው አይቷል እዚህ እንዳለች። በምን ሰዓት መጥቶ የሆነ ነገር እንደሚያደርገን አናውቅም። አንድ ነገር ልንገራቸው፣ ህግ ያለበት ቦታ ነው የተቀመጥነው። እኔ አይደለም ይኸውልሽ ገኒ ስሚኝ፣ ቦርሳዋን ስንፈትሽ ያ የተረገመ ሰውዬ አይቷል። ቪዲዮውን አይቶታል። ማን? ወንድሟ ነዋ። መጥቶ አንጠልጥሎ እንደወሰዳት አይተሃል አይደለ? እና ምን አለ ታዲያ? እኔ እኮ እሱን ነበር የፈራሁት ገነት። በቃ አሁን መጥቶ ይጨርሰናል። እኔ ለሱ ሰውዬ እንዴት ነው ክብር ያላችሁ? ለምንድን ነው እሱ ሰውዬ በቃ አሁን በቃ ይጨርሰናል። መጥቶ ይጨርሰናል። ክብር አይደለም ማበድ አንፈልግም ገኒ። በዚህ በጠንቋይ ያለቀልኝ በቃ እኔን ነው የሚገለኝ። እኔን ነበር የሚያሳብደው አይደል እንዴ? እንደዛ ከነሱ እናንተ ደግሞ አትነፋረቅ በእናትህ። አሁን በቃ ይጨርሰናል። ሁላችንም ነው የሚጨርሰን በቃ እንዳለ እንደዚህ። ይሄን ሁላ ጣጣ ደግሞ ያመጣብን አንተ ነህ። አንተ አትበለኝ ሳሚ፣ ስነ ስርዓት ያዝ። እኔ አይደለሁ እኔ በቃ ልጅቷን እዚህ ቤት ማምጣቴ ጥፋት ነው አይደል? እኔ እኮ የምለው እናንተ ዝም ብላችሁ ነው እንዴ ሱሪ ለብሳችሁ የምትንቀሳቀሰው? አንተ ሳሚ ምን ሆነ ነው? ምን እናድርገው? እሺ አንተ ለሰይጣን እጅ ሰጥተህ ነው እንዴ? ምን እናድርገው? ምን ነው ከሱ ጋር ለሳሚ ብዬ ስንት ነገር አየሁ አይደል? ምን የሆነን እኮ ነገር አለ እኮ እህቴ። እናንተ ለሰይጣን እጅ ከሰጣችሁ መቼም መሸነፋችሁ ያው ግን ወይ እኔን ወይ አንቺን ያሳብዳል። መቼም አላብድለትም። ምን እግዚአብሔር እያለ ሄደ ለሰይጣን ቦታ አልሰጥም እኔ በእናትህ። እሺ ስሙኛው ለሰይጣን የሚያከብር ሰው እንደተጣለ ነው። ለሰይጣን አታፈንድዳ። ሰይጣን ይላል እንደዚህ። ይኸውልሽ ገኒ ስሙኝ፣ እሺ ተረዱኝ። የእኔን ሀሳብ ጭንቀቴን ተረዱኝ። እህቴን እዛ ቤት እንደወሰድክ እነዛ ሰዎች ቤት እንደወሰድክ ቀጥ ብለህ ትመልሳለህ። ቦርሳዋን እዛ ወሰዳት አይደል እንዴ? ወስዷታል። እና ታዲያ ምንድነው? ማንን ነው አምጣ የሚለው? ቦርሳዋን ስንፈትሽ አይቷል። ይኸው እኔ እናንተ ያየነውን ነገር ደግሞ አልነገርኩትም። እሱን ለማንም መናገር የለብም ናቲ። በቃ አፋችንን ይዘን ጸጥ ብለን ነው ማየት ያያችሁት። ይኸውልህ እና ማለት ነው ቀጥ ብላችሁ ቦርሳዋን መልሱ ነው ያለኝ። እኔ ድጋሚ እነሱ ቤት ሄጄ ይመለስ መልሱ ካለ ይመለስ ና ናቲ። ለምንድን ነው የማይመለሰው? ጋር ይገለኛል። በእናትሽ ይገለኛል። አንድ ሰው እዚች መንገድ ይላል። ለምንድን ነው የምሰጠው ሻንጣውን?
እና መቶ የጨርሰን ታዲያ ቤቴ ነው አይደል እንዴ ያስቀመጠችው? አንተ ነገ ወሰድክ፣ ሌላው ደግሞ መቶ ሻንጣ ብሎ ይጠይቀኝ እንዴ? እኮ ወንድሟ ነው አይደለ? መቶ አንጠልጥሎ ወስዷታል አይደለ? መብቱ ነው ገነት፣ የራሷን ዕቃ መውሰድ መብቱ ነው። ወንድሟ አልሰጥም። ራሷ አንኳክታ እንደመጣች መጀመሪያ አንኳክታ መታ ትወሰድ በሻንጣዋ። በቃ ያመጣችው ሻንጣ ነገር በላት በእናትህ ሰው የሆነ ነገር አንተ ነው የተላከው አይደል? ይዘህ መውጣት ትችላለህ። በቃ ወንድ ናቸው። ግን ይኸውልሽ እኛ በጉልበት አይደለም በስነ ስርዓት ነው የምንጠይቅሽ። ይሄንን የሰው ንብረት እንመልስ። ናቲ አንተ አይደለም ሻንጣው ላይ ያመጣው እኔ አይደለሁም። ግን እኔ ነኝ ተጠያቂ ነው ትፈልጊያለሽ? ቆይ ስለዚህ ራሷ መጥቶ ይግደለኝ ዳኔ ሻንጣውን ቁጭ አድርጋ እንደሄደ አሁንም አንኳክታ መታ ሻንጣውን ወስዳ ትሄድ በቃ። እሱ አይለቃትም። እዚህ ቤት እንድትመጣ አይደለም ወደዚህ ዞራ እንድታይ አይፈቅድላትም። እኔ ደግሞ ላንተ አልሰጥም ሻንጣውን። ራሱ መጥቶ ይውሰድ። ከኔ ጋር ነው አብረን ሄደን የምናቀብለው። ገና ወንድም የተባለው መጥቶ ይውሰድ። ራሱ መጥቶ እዚህ እኔን ገሎኝ እንዲወስድ ነው ፈልገው። አንተ ዞር በሉታ። እኔ መጥቶ ይውሰድ። እኔ ራሴ በር ላይ ሻንጣውን ሳሚ ገነት ዞር እረፍ። ቆይ እናስረዳት። በቃ መስያትልን አንተ ዞር በል አይደለም አንተ ቆይ እንደሱ አይደለም ገኒ ቆይ ይኸውልሽ ይሄ ሰውዬ እዚህ ቤት ዳግዘኝ ዞር በል ና ያዝ ጎረቤት ከመጥራቴ በፊት ዞር በል ና ናቲ ዝም በላት እሷን ይኸውልህ እኔ መሞት አልፈልግም በዛ ሰው ከይን እስኪ ቆይ አይደለም በጉልበት አይደለም እንደውም ማውጣት ያለብን እኔ ልንገርህ ሳሚ ይሄ ሻንጣ ከዚህ ጋር ከዚች ጋር ካለፈ ብዬ ጎረቤት ሰብስቤ ነው የምጠራው። አይሄድም። የሰው ሻንጣ ነው አደራ የሰው አደራ ነው። የሰው አደራ አይደለም እሷ የዛ ሰይጣን እህት ናት። ይኸውልሽ ይትሁን እንዴ እኔ አይሆንም እያስይዛችኋለሁ እያለች ጎረቤት ሳሚ ኮሚቴዎቹን እንዳደረገ ነው ማስይዘው። ሳሚ በቃ ተው በቃ ራሱ ሰይጣን ነው ፈልገው ሰው ሻንጣ እባክህ አይደለም ገኒ ለምን አትረጅኝ ይቆኛል ሄድታ ልጅ ታልካ ነው የመጣው አይደለ? ለምን ቆፍጣን ብለህ ይዛት ወጣ? አስይዛችኋለሁ ብዬ እያለች ነው ገኒ ደግሞ ታረጋለች። ይሄ ደግሞ ቆፍጣን በል እስቲ በእግዚአብሔር ያክል ሻንጣ ምን ይኑረው እኮ በደንብ አላየንም እኛ ናቲ በደንብ ያዝ ይዣለሁ እኮ የሆነ ነገርማ አለው። በስነ ስርዓት አስውጭ በቃ ቤት አይወጣም። የሰው ሻንጣ አታንገላችሁ። ይኸው ቀዳዳችሁ ብቻ አድርጋችኋል። በዚህ በኩል ማስረዳት ነገር የለም። የምታስረዳት ነገር አስረዳት። አንድ ሰው እኔ ሳልችቶኛል። በቃ የዚህ ቤት ጭቅጭቅ ይኸውልህ አንድ ነገር ልንገርህ። ስማ አንተም ብትሆን አንተ ስታልፍ ማለት እኔ ብዬ ጎረቤት ጠርቼ ኮሚቴ ጠርቼ እንደ ሌባ ከማሳዜ በፊት ይሄ ሻንጣ ቀጥ ብላችሁ መልሱ ቦታው። ለምን ቆይ ገኒ ይሄ እኮ የሰው ልንገርህ እየገረፈ ኮሚቴ ከሚወስድ ሻንጣውን መልስ። ሌቦች አንተ ራስህ ሌባ ነው ብዬ ነው ማስይዝ። ተባባሪ ነው እሱ ብዬ መልሶ ይሾሻል። ሳሚ ምንም አትላትም እንዴ? ምን ልበል እኔ ታዲያ እኔ ያስፈራል። ምን አገባኝ እኔ ዳንኤል እንደዚህ አንቆኝ ሲወስድ የዛኔ ትሰጣታለች። ምን አገባኝ? ይነቀመጠው መልሶ ሻንጣው ገኒ ማስፈራሪያ እየደረሰን ነው። እኛ ሰው ቀጥሮም ሊያስረበድበን ይችላል። የራሳችሁ ጉዳይ ነው። የሰው አደራ ዝም ብሎ ለማንም ይሰጣል እንዴ? ቆይ እኛ እናሳዝንሽም እንዴ? በሰው አሁን ሰው ገንዘብ ከፍሎ ቢያስደበድበን ከዛኛ ልታሳክሚ ነው? ተጠያቂ ትሆኝበታለሽ ማለት እናንተ ማንም ይደበድብ የለም። አስገቡ የልጅቷ አሁን ይኸውልሽ ልኮታል እሱን እዚህ አይደለ? አሁን እሱ ባዶ እጁን ሲመለስ ይኸውልሽ አናቱን ነው የሚለው። ሳሚ የራሴ ሻንጣ ሲሰርቁ ደረስኩባቸው ብዬ ነው ማስይዛቸው። ውጡ ሄድ እሺ እኛ መሰረቅን አሁን ጠይቀንሽ እሺ በስነ ስርዓት እየጠየቅንሽ አይደል? የኔ ሻንጣ ስላልሆነ ሰርቀውኝ ነው ብዬ ነው ማስይዛቸው። ቆይ አንቺ ለምን እንደው እንዳይወጣ የፈለግሽው? ልጅቷ ራሷ ተወሰዳ ያመጣ ሌላ ሰው የሚወስድ ሌላ ሰው ለምን ያመጣቸው እኮ እሷ ናት። እኔ እሱን አምኜው ነው አንተንም እሷንም በእውነት ነው ማምናቸው። ምን ብዬ ነው የምነግረው? በቃ ራሷ መጣ ትሰድ እንዳስገባች ለሚፈጠረው ነገር አይመለከተኝም። እኔ ምን አገባኝ? እኔ ምንም አውቀው ታሪክ የለም። ጠይቀኝ መጥቶ በቃ እሷን እምቢ ካለች እንዴት እናደርጋለን? እዛ ስላለ ገነት እምቢ ብላለች ብላ እኔ ጋር እኔ እዛ ቤት መመለስ አልፈልግም። ከተመለስኩ ደግሞ ችግር ይፈጠራል። እሱን ወንድ ነው ወንድ እውነት ፈጥረዋለች።
እኔ ሳሚ እኔ ምንም አልልም። በቃ እኔ ምንም ነገር ግራ ገብቶኛል። የሆነ ነገር በላት በቃ ምንም በላት ነገር የለም። ሲጀመር ጥፋተኛው አንተ ነህ። ያቺን ልጅ እዚህ ቤት ይዘህ ባለፈው እዚህ ጋር ተገንጥሏል ሻንጣው። ሲመጣ ይሄ ሻንጣ እንደዚህ አይደለም። መልሱ አንተ እኔም ብቻ ነው እንዴ ጥፋተኛ? በቃ አመንኩ ጥፋተኛ ነኝ። ነው በቃሽ። መልሱ መጀመሪያ ሻንጣው መልስ። አንተ ራስህ እንዳመጣው ያንተ አሽከራ አለ እንዴ? ከዚህ አምጥተህ እኔ የምጎትትበት መልሱ። እንዴ አመዛችሁ በጣም ዝም ብዬ ስስቅላችሁ መልሱ። አንተ ለዚህ ጥፋት ና ቀጥ ብለው ጣው። ሁለተኛ እዚህ ቤት ኮቴ። እሺ እኔ ምን አደረኩ ደግሞ? አልፈልግም። አንተ ረዳታ ምታው። ይኸው ግን ለሚፈጠረው ነገር በቃ ቻው በቃ ሆይ በእናትህ አንተ እና ውጣ ከተባልክ ወጣ። ለሚፈጠረው ነገር አይመለከተኝም። ወጣ። ኃላፊነቱን ትወስጃለሽ። ችግር የለም ወጣ። ሁለተኛ እዚህ ቤት እኔ ወይ አመጣዋለሁ ነው ወንድ ነው። አልበዛም እንደ ጨረሻ ዘባለ ተደፋተለ። አንተ ነህ እዚህ አንዴ ምን ታመጣብኛለህ? ፎቶታ